ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ለዕለቱ የመረጥናቸው ዜናዎች እንደሚከተለው ተዘጋጅቷል። በቅድሚያ አርዕስተ ዜና እናሰማችኋለን። ጊዜያዊ አስተዳደሩ የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል መባሉን አስተባበሉ። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀም። የሶማሊያ መከላከያ ሚኒስቴር ምስጢራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን ማረጋገጡ አስታወቀም። የድንበር አልባ ሐኪሞች በሰሜን ዳርፉር የሰብአዊ አገልግሎትን የሚያደናቅፉ የድሮን ጥቃቶችን እየተባባሰ መምጣቱን ተከትሎም የሚሰጠውን አገልግሎት ለማቋረጥ መገደዱን አስታወቀም። የድንበር አልባ ሐኪሞች በሰሜን ዳርፉር ኮርኖይ፣ ቲንና ኡምባሩ አካባቢዎች የአውሮፕላን ጥቃቶችን መበራከታቸውን በተመለከተ ከፍተኛ ስጋት እንዳለው ገልጿል። ይህም ወደ ቻድ ከፍተኛ የሲቪል መፈናቀልን አስከትሏል ብሏል። እንደ አውሮፓውያን አቆጣጠር ህዳር 3 ቀን የኮርኖይ ሆስፒታል ተመቶ ህጻናትና 2 እርጉዝ ሴቶችን ጨምሮ በታካሚዎች ላይ ሞትና ጉዳት ማስከተሉን ገልጿል። በታይን ቻድ የሚገኙ የቡድኑ አባላት ከጥቅምት 24 ቀን 2025 ጀምሮ በሱዳን ከተጎዱ አካባቢዎች በተከሰቱት ድሮን ጥቃቶች 50 ሰዎችን አስተናግዷል። ቡድኑ በደህንነት አደጋዎች ምክንያት አንዳንድ የህክምና ስራዎችን ለጊዜው እንዲያቆም እንዳስገደደውም አስታውቋል። የድንበር አልባ ሐኪሞች በሲቪሎች ላይ ስላለው የድሮን ጥቃቶችና የሰብአዊ አገልግሎት አሰጣጥ ላይ ስላለው ተጽዕኖም ያሳስባል ያለ ሲሆን ሆስፒታሎች ሁሉ ጊዜ ሰዎችን የሚያስፈልጋቸውን እንክብካቤ የሚያገኙባቸው ደህንነቱ የተጠበቀ ቦታዎች መሆን አለባቸው ሲሉ የሰሜን ዳርፉር የቡድኑ አስተባባሪ ዳጎ ኢናጉቤ ተናግሯል። በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደርሷል፣ የደን ሀብት ከፍተኛ ጉዳት ደርሶበታል ሲል የትግራይ የዘር ማጥፋት አጣሪ ኮሚሽን አስታወቀ። ኮሚሽኑ በ2013 ዓ.ም ጥቅምት ወር በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና አካባቢ ላይ የደረሰውን ከፍተኛ ውድመት በተመለከተ አጠቃላይ ሪፖርት ይፋ አድርጓል። ሪፖርቱ አጠቃላይ የደረሰው ውድመትና ኪሳራ ከ46 ቢሊዮን የአሜሪካን ዶላር በላይ እንደሚገመትና ከዚህ ውስጥ የደኑ ዘርፍ ከፍተኛ ጉዳት የደረሰበት መሆኑን ተለይቷል ብሏል። ግኝቶቹ እንደሚያሳዩት በወታደራዊ ዘመቻዎች፣ በከባድ መሳሪያዎች ድብደባ፣ በዘርፊያና በግጭቱ ወቅትና ከዚያ በኋላ የአካባቢ አስተዳደር ስርዓቶችን በመፍረሳቸው ምክንያት ሰፊ የደን መጨፍጨፍ፣ ከባድ የአፈር መሸርሸርና የስነ ምህዳር ጉዳት ደርሷል። ሪፖርቱ አብዛኛው ጉዳት በኢትዮጵያ መከላከያ ሰራዊት፣ በኤርትራ መከላከያ ሰራዊትና በአማራ ክልል ኃይሎች የተፈጸመ መሆኑን ገልጾም በተለያዩ አካባቢዎችም በርካታ ተዋናዮች መሳተፋቸው አመልክቷል። ኮሚሽኑ ቀደም ሲል ጥቅምት 19 ቀን 2018 ዓ.ም ባወጣው የመጀመሪያ ሪፖርቱም በትግራይ ክልል በማህበራዊ ዘርፉ ላይ ከደረሰው 11 ቢሊዮን የአሜሪካን ዶላር ውድመት ውስጥ አብዛኛው በኤርትራ ኃይሎች እንደተፈጸመ መግለጹም ይታወሳል። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀም። ከ2 ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ትናንት ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየችውንና በሱዳን ምዕራባዊ የዳርፉር ግዛት የመጨረሻው የሱዳን ጦር ጠንካራ ይዞታ የነበረችውን የኤልፋሻር ከተማን ከተቆጣጠረ ከሳምንት በኋላ ነው። ታጣቂው በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነቱን ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጧል። ውይይቱም የግጭቶችን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያቆም ይሆናል ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሀሳቡን እንደሚቀበል ገልጿል። ሆኖም ይህን የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎችን ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሀሳቦችን መሰረት ትጥቅ ሲያስረክብ ብቻ መሆኑን መግለጻቸው አሶሲየትድ ፕሬስ የዜና ወኪል ዘግቧል። አሸማጋይ ቡድኑ 4 ሀገራትን ያካተተ ሲሆን እነዚህም አሜሪካ፣
አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሎች በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘውን ኤልፋሻር ከተማን ከተቆጣጠሩ በኋላ ፈጸሙት በተባለ የጅምላ ግድያ ከ2000 በላይ ሰላማዊ ሰዎች መገደላቸው ተዘግበዋል። ጊዜያዊ አስተዳደሩ የትግራይ ኃይሎች ወደ አፋር ክልል ዘልቀው በመግባት ጥቃት ፈጽመዋል መባሉን አስተባበለም። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የትግራይ የጸጥታ ኃይሎች ወደ አፋር ክልል ዘልቀው በመግባት በንጹሐን ዜጎች ላይ ጥቃት መፈጸማቸውን በመግለጽ ያወጣውን መግለጫ የትግራይ ክልል ጊዜያዊ አስተዳደር መሰረተ ቢስና ያልተረጋገጠ ነው ሲል አስተባብሏል። የአፋር ክልል መንግስት ሮብ ጥቅምት 26 ቀን 2018 ማምሻ ባወጣ መግለጫ የህወሓት ቡድን ኃይሎች የአፋር ክልል ወሰንን ዘልቀው በመግባት 6 መንደሮችን በጉልበት መቆጣጠራቸውን በመግለጽ ንጹሐን ዜጎች በሞርታር መደብደባቸውን በዚህም የፕሪቶሪያው ስምምነት ማፍረሳቸው ማስታወቁ መዘገባችን ይታወሳል። ይህንንም ተከትሎ የትግራይ ክልል ጊዜያዊ አስተዳደር ጉዳይን አስመልክቶ ትናንት ሐሙስ ጥቅምት 27 ቀን ምሽት ላይ መግለጫ አውጥቷል። በመግለጫውም ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያን ስምምነትን የሚጎዱ እድገቶችን እያየን ነው ብሏል። ሆን ተብሎ መድረክ በመፍጠር በመደገፍና ተልእኮ በመስጠት በአፋር ክልል የታጠቁ ቡድኖችን በማስታጠቅ ትግራይን ለጥፋትና እርስ በርስን ለማባላት በትግራይ ላይ ተደጋጋሚ ጥቃቶች ተደርጓል ሲልም ከሷል። በአፋር ክልል በነጻ መሬት የታጠቁ ኃይሎች ባለፈው ዓመትና በያዝነው ዓመት መጀመሪያ ላይ በኮነባና በአብዓላ አቅጣጫ ተደጋጋሚ ጥቃቶችን እየፈጸመ ነው ያለው ጊዜያዊ አስተዳደሩም የመቀለ መኮንን መስመር ለመዝጋት ጊዜያዊ የአስተዳደር አመራር አካላት እርምጃ ሲወስድ መቆየታቸው ገልጿል። የአፋር ክልል መንግስት ያወጣው መግለጫ መሰረተ ቢስ እና ያልተረጋገጠ የአፋር ድንበር ለሁለቱ ህዝቦች ሰላማዊና ታሪካዊ ወንድማማችነትና ሰፈር ተስማሚ አይደለም ሲልም አጣጥሎታል። አክሎም አንዱን ወይም ሌላውን እየደገፉና እያስተናገዱ ትግራይን የጦር አውድማ ለማድረግ የሚጥሩ የትግራይ ጊዜያዊ አስተዳደር በውስጣችን ጥርጣሬ እንዲፈጠር የተለያዩ ሰበቦችን የሚጠቀሙ አካላት ከድርጊታቸው ይቆጠቡ ሲልም አሳስበዋል። አክሎም አንዱን ወይም ሌላውን እየደገፉና እያስተናገዱ ትግራይን የጦር አውድማ ለማድረግ የሚጥሩ የትግራይ ጊዜያዊ አስተዳደር በውስጣችን ጥርጣሬ እንዲፈጠር የተለያዩ ሰበቦችን የሚጠቀሙ አካላት ከድርጊታቸው ይቆጠቡ ሲልም አሳስበዋል። የትግራይን ችግር በዘላቂነት በትግራይና በትግራይ ተወላጆች መፈታት ይችላል ብሎ በጽኑ እንደሚያምን የገለጸው ጊዜያዊ አስተዳደሩም በውስጣዊ የፖለቲካ ችግሮች ምክንያት የሀሳብ ልዩነት የተለመደ መሆኑን በማሰብ ችግራችንን በውይይትና በስምምነት ለመፍታት ያለን ቁርጠኝነት ያረጋግጣል ብሏል። የሶማሊያ መከላከያ ሚኒስትር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን ማረጋገጡ አስታወቀ። የሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፍቂ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን መጓዙን ገልጿል። የባለስልጣን ማረጋገጫ የተሰማው በሱዳን የእርስ በርስ ጦርነት የአፍሪካን ቀንድ አካባቢ ሀገራት ጠልቃ ገብቷል የሚለውን ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፈቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካሲሚዳ ድረገጽ ዘግበዋል። የሶማሊያ ሕዝብ ከቦሳሶ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስትር፣ ሆኖም ግን ምን እንደሚጭኑና ተልዕኳቸው ምን እንደሆነም እንደማያውቁ መናገራቸው ተጠቁሟል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስትር አብዱሰይድ ሙሳ አሊም የከፊል ራስ ገዝዋ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤሚሬትስ እቃ ጫኝ አውሮፕላኖች ቋሚ ማረፊያ አድርጎታል ሲሉ መክሰሳቸው ይታወሳል። ሆኖም የፑንትላንድ አስተዳደር ክሱን አጣጥሏል። የፑንትላንድ አስተዳደር የቦሳሶ አየር ማረፊያ ከሱዳን ግጭት ጋር የሚያገናኝ ክስ ውድቅ አድርጓል። የፑንትላንድ አስተዳደር የቦሳሶ አየር ማረፊያ ከሱዳን ግጭት ጋር የተያያዘ የመጓጓዣ ነጥብ ሆኖ እያገለገለ ነው የሚሉ የሶማሊያ ፌዴራል መንግስትና ተያያዥ አካላት የቀረቡትን ክስ በይፋ ውድቅ አድርጓል። አስተዳደሩ ባወጣው መግለጫ ክሶቹ መሰረተ ቢስና ተአማኒነት የሌላቸው እንዲሆኑ ገልጿል። አስተዳደሩ ክሶቹ በካልሚሳት አካባቢ የፑንትላንድ ኃይሎች በቅርቡ ያገኟቸውን የደህንነትና ወታደራዊ ግኝቶችን ለመሸፈን የታሰቡ ይመስላሉ ሲል ተናግሯል። የአስተዳደሩ ባለስልጣናት
በቤለም የመሪዎች ጉባኤ ላይ ንግግር ያደረጉ ሲሆን አፍሪካ በ30ኛው የአየር ንብረት ላይ ጉባኤ ስትሳተፍ በአየር ንብረት ጉዳይ ተጨባጭ ለውጥ እንዲመጣ በመሻትና ለዚያም ራሷን አዘጋጅታ እንደሆነ አረጋግጧል። የሀገሪቱ ወጣቶች ፈጠራ ታክሎባቸው ተግባራዊ እየሆኑ ያሉ የፀሐይና የውሃ ኃይል የልማት አፍሪካ ፍትሐዊ፣ ሁሉን አቀፍና ዝቅተኛ የካርቦን አመንጪ የኃይል አማራጮችን በመፍጠር የዓለምን የወደፊት እጣ ፋንታ እያመለከተች ነው ብሏል። ይሁን እንጂ የዓለምን 40 በመቶ ታዳሽ ኃይል የማመንጨት አቅም ያላት አፍሪካ ከ12 በመቶ በታች የአየር ንብረት ፋይናንስ እንደምታገኝ ነው የጠቆሙት። አክሎም እየጠየቅን ያለነው በጎ አድራጎት ሳይሆን የአየር ንብረት ፍትህን፣ ፍትሐዊ ፋይናንስ፣ ቴክኖሎጂና እድልን ነው። ለአየር ንብረት ቀውስ አነስተኛ አስተዋጽኦ ያደረጉ ሀገራት ከባዱን ሸክም መሸከም የለባቸውም ብለዋል። 30ኛው የዓለም የአየር ንብረት ጉባኤ ቃል ኪዳኖች ወደ ተግባር ተለውጦም ዓለም ወደ ተጨባጭ የጋራ ፍትህና ብልጽግና የምትሸጋገርበት እድል የሚፈጠርበት መድረክ እንዲሆንም ጠይቋል። የከፊል እርምጃ ጊዜው አልፏል ያሉት ሊቀመንበሩ ደፋርና የተባበረ ተግባራዊ እርምጃ የሚወሰድበት ጊዜው አሁን መሆኑን አጽንኦት ሰጥቷል። 30ኛው የዓለም የአየር ንብረት ጉባኤ ከህዳር 1 እስከ 12 ቀን 2018 ዓ.ም በብራዚልዋ ወደብ ከተማ ቤለም የሚካሄድ ይሆናል።